በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለሕይወታችን ለበረከታችን ለነፍስ ለሥጋችን ጌታ ቤዛ ለሆነው ለመድኃኔ ዓለም የልደት በዓል በሰላምና በጤና ጠብቆ አደረሳችሁ አደረሰን። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ። አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። በሕቱም ድንግልና ተወለደ ጌታ ዓለምን የሚያድን የፍጥረት አለኝታ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ። እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት። ሕፃን ተወልዶልናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ነቢየ እግዚአብሔር ኢሳይያስ ምዕራፍ 9 ላይ እንደነገረን ይኸው የሁላችን አባት ቸሩ መድኃኔ ዓለም ድንቅ የሆነች ልደቱን ሊያሳየን ለዚህ አደረሰን። በቤተልሔም ለሁላችንም ታመነልን ተገኘልን። ፍቅር አገብሮት ፍቅር አሸንፎት እኛን ፍለጋ በቤተልሔም ተገኘ መድኃኔ ዓለም ኢየሱስ ክርስቶስ። አሁንም ለሱ ከምስጋና የበለጠ ምን ብለን የምንመልሰው ምላሽ ይኖረን ይሆን? ለዚህ ገናና ፍቅሩ እናመሰግንበት ዘንድ በፈጠረልን አንደበት እሱ የፍቅር አምላክ ቸሩ መድኃኔ ዓለም ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። ከአንስት ዓለም መርጦ እናት እንድትሆነው የመረጣት ያከበራት ምልዕተ ጸጋ ምልዕተ ክብር አማላጅቱ እመቤታችንም በእውነት ከዚህ የበለጠ ክብር የለም። ለአምላክ እናትነት መመረጥ ከክብር ሁሉ ክብር በላይ ነውና ከመጽነሷም ከመውለዷም በፊት ድንግል፣ በወለደችም በጸነሰችም ጊዜ ድንግል፣ ከወለደችውም በኋላ ድንግል የሆነች አዛኝት እናታችንም መብርሃን አንዳችም ነውር የሌለባት የሁላችንም እመቤትም ምክንያተ ድኅን ትሆነን ዘንድ የተሰጠችን እናት ናትና ስሟ የከበረ የተመሰገነ ይሁንልን። እሷን ጠርተን የጎደለብን ያፈርንበት አንገታችን የደፋንበት አንዳችም ጊዜ የለም። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና አፍጣኒተ ረድኤት አቁራሪተ መዓት ዘወትር እኛም በሚያስበው ደገኛ ልቦናዋ እያሰበችን እዚህ ደርሰናልና አሁንም እናመሰግናታለን፣ እናከብራታለን፣ ከፍ ከፍ እናደርጋታለን። ለዛሬ እንድንደርስ የረዳን መድኃኔ ዓለም በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ልንሰማው የሚያስፈልገንን የነገረ ስጋዌን ነገር ጌታችን በአጭር ቁመት በጠባብ ደረት በቤተልሔም የመወሰኑን የመገኘቱን ነገር የሰብአ ሰገልን የቤተልሔምን ሕፃናት የእንስሶቹን በአጠቃላይ ከጌታችን ልደት ጋር ተያያዥነት ያላቸውን ጉዳዮች እያነሳን የምንከታተልበት መርሃ ግብር የመጀመሪያውን ክፍል ነው። እንግዲህ ለዛሬ ይህንኑ በዓል አስመልክተን የምንከታተለው የምናደምጠው በቅድሚያ እንደተለመደው ከመጽሐፈ ስንክሳራችን ነው ይህንን በዓል የምናነሳው። ከዛ ሌሎች ጉዳዮችን ደግሞ እንደዚሁ ከተለያዩ ምንጮች እያመጣን ማድመጣችንን እንቀጥላለን። እንግዲህ ተዋህዶ ስንል ራሱ የዚች ተዋህዶ እምነታችን መገለጫዋ ይኸው ከንጽሕት ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል ስጋ የሆነበት ምስጢር የታየበት የተገለጠበት የቤተ ክርስቲያናችንም ማዕከሏ ትምህርቷ እሱ ራሱ ባለቤቱ ስጋ የለበሰበት ከሶስቱ አካል አንዱ ስጋ የለበሰበት የምስጢረ ስጋዌን ነገር ነውና ይህንኑ እንግዲህ አብልጠን አብዝተን ለመርሃ ግብራችን በሚመች መልኩ የተለያዩ ምንጮችን እያመጣን በየዓመቱ እንደምናደርገው ይህንን መሰረታዊ የሆነ ቤተክርስቲያናችንን ትምህርት መከታተላችንን እንግዲህ አንድ ብለን ለዛሬ
በዚህ መልኩ ጀምረን እንቀጥላለን። እሱ አምላካችን የሚስጥራት ባለቤት በእያንዳንዳችን ልቦና ሊገልጽልን ሊያሳድርብን የወደደውን የዚችን አንዳችም ነቅ የሌለባትን ሁልጊዜም ንጽሕት የሆነችዋን የተዋህዶ እምነታችንን ትምህርቶች እንዲያሳድርልን ደገኛውን ለደጋጎቹ አባቶች የገለጸው ሚስጥር ለእኛም እንዲገልጽልን እየተማጸን ነው። መጽሐፈ ስንክሳር ይህንኑ የታኅሳስ 29ን ቀን ምን ብሎ እንደሚነግረን በዚህ መልኩ እንከታተላለን። እንዲህ ይላል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 29 በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለው በ28ኛው ቀን ማለት ነው ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እነዚህ ፈላስፎች ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር ባይ እግዚአብሔር በረቀቀ ጥበቡ አለበማቸው፣ በሚያምኑበትም ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ለውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው። እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህም በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእኒህም ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10 ሺህ ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢይ እንዲህ ተብሎ ተጽፏልና የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖች የእስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና። ከዚህም በኋላ ሄሮድስ ሰብአ ሰገልም በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይመራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብረ ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማህያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ።
እግዚአብሔር አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባበትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግሥት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁኑም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ልደት በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆድ ወለድኩህ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከህቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከህቱም አለት ውሃ እንደፈለቀ የደረቀች አሮን በትርም እንደለመለመችና እንዳፈራች በሶምሶንም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከማህየዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። በዚህ መልኩ ነው እንግዲህ የታኅሳስ 29ን ዕለት መጽሐፈ ስንክሳራችን የበዓላትን ነገር በሚጠቁመን በዚህች ዕለት የሚከበረውን የእሱን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ልደት የሚነግረን። ከዚሁ ጋር እንግዲህ ተያያዥነት ያላቸውን የተለያዩ ምንጮች እየጠቀስን ነገራችንን እያጠናከርን እንቀጥላለን እና የተከበሩ በረከታቸው ይደርብንና ታላቁ ሐዋርያ የወንጌል ሰባኪ አለቃ አያሌው ታምሩ ጥር 1990 ዓመተ ምህረት ስለ በዓለ ልደት ወይም ስለ ገና የተናገሩትን እንዲህ ደግሞ አክለን ለማየት እንሞክር። እግዚአብሔር እግዚ አስተርአየ ለነ፣ ጌታ እግዚአብሔር ተገለጠልኝ። ከታላላቆቹ ነቢያት አንዱ እንዲያውም እግዚአብሔር እንደ ልቤ የታመነ ሰው ነው ሲል የመሰከረለት ነቢዩ ዳዊት የተናገረው ነው። ስለ ዳዊት ብዙ ጊዜ መጽሐፍ ተደጋግመው ሲናገሩ መንፈስ ቅዱስ በአንደበቱ እንደሚናገር መስክረውለታል። ቅድስት ቤተ ክርስቲያንም ከቅዱሳት መጽሐፍት አንዱን ክፍል ለመዝሙረ ዳዊት ትሰጣለች። ይህ ታላቅ ነቢይ ጌታ እግዚአብሔር ተገለጠልኝ ብሎ አለ። ይህ ቃል ሁለት ነገሮችን ያስታውሰናል። እግዚአብሔር በሥራ መገለጡ፣ በሥራ መታወቁ ምንጊዜም በፍጥረት ሁሉ የተረጋገጠ ነው። ይህ ስለሆነም በሰው ዘር ታሪክ ውስጥ እግዚአብሔር የሰራቸው ጌትነቱ የሚታወቅባቸው ብዙ ታላላቅ ስራዎች አሉ። የሰው ልጅ ሲበድል ሲያጠፋ መቅጣቱ ሌላው ነው። እንደገና በኖህ ምክንያት የሰው ዘር መቋቋሙና ምድር መታደሷም አንዱ ነው። እነዚህ ታላላቅ ነገሮች ኃያል እግዚአብሔር ጌትነቱን የገለጠባቸው ናቸው። ከዚህም ሌላ በሙሴ ጊዜ በደብረ ሲና ተገልጦ ሕግ በመስራት ከ200 ዓመት የባርነት ግዛት በኋላ የእስራኤልን ከግብፅ ማውጣት፣ አልታዘዝም አልገዛም ሲሉት ደግሞ በፋርሶች እጅ ኢየሩሳሌምን ማጥፋት፣ ሕዝቡን ማስማረክ፣ ይህም ራሱን የቻለ የሥራው መገለጫ ነው።
ይህን የመሳሰሉ ብዙ ነገሮች አሉ። ነገር ግን ነቢዩ ዳዊት ጌታ እግዚአብሔር ተገለጠልኝ ብሎ ሲናገር ከዚህኛው ለየት ያለ መልስ ይዞ ነው። እግዚአብሔር ከአብራክህ የተገኘውን በዙፋንህ አነግስልሃለሁ ብሎ ምሎለታል። ዙፋኑም ከፀሐይና ከጨረቃ ዕድሜ ተካፍሎ ከዚያም አልፎ ለዘላለም እንዲኖር ለዳዊት ምሎለታል። ይህን ተስፋ ስንመለከት የዳዊት ዙፋን እስከ መቼ ነበር? ከዚያስ ወደሚል ጥያቄ ያደርሰናል። የዳዊት ዙፋን በኢየሩሳሌም 1000 ዓመት የሞላ ዕድሜ እንኳን አላገኘም። ልጆቹ አመፀኞች በመሆናቸው ከዚያ ሀገር ላይ ተነቅሏል። እስካሁንም አልተመለሰም። ወደ ጎን ሄዶ በኢትዮጵያ በኩል 3000 ዓመት ያህል ቆይቷል። አሁን ዳግም ከኢትዮጵያ ወጥቶ ተነቅሏል። ለዘላለም ይኖራል የሚለውን ተስፋ ያደበዝዘዋል። ይህ ተስፋ ሙሉ ሆኖ የሚገኝበት በየትኛው መልኩ ነው ብለን ከመረመርን ወደ ሁለተኛው መገለጥ እንድንራመድ ያደርገናል። ይኸውም የሥራ መገለጥ ሳይሆን የአካል መገለጥ ነው። ረቂቅ የማይወሰን የማይመረመር አምላክ በሥራ ተገልጦ መታየቱ ከፍጥረት ሁሉ ሕሊና በላይ በሆነ ምስጢር በዓለም ሲገለጥ ዳዊት እግዚአብሔር ተገለጠልኝ ያለውን ቃልና ቀጥሎም ደግሞ ዘርህ ለዘላለም ይኖራል ያለውን ተስፋ እውነተኛ ያደርገዋል። ለምን ቢሉ እግዚአብሔር ራሱ ከዳዊት ዘር ከሆነችው ከንጽሕት ቅድስት ድንግል ተወልዶ የሰውን አካል ባህሪ ገንዘብ አድርጎ በሥራ ለመታየት በሥራ ለመገለጥ ስለበቃ ነው። ይህም በማይለወጥ ሥርዓት ለዘላለም የሚኖር ስለሆነ ነው። ጌታ እግዚአብሔር ተገለጠልኝ ሲል ዳዊት በተናገረው ቃል መሠረት ቤተ ክርስቲያን በእነዚህ ጥቂት ቀኖች ታላላቅ በዓላትን ታከብራለች። አንዱ ልደት፣ ሁለተኛው ጥምቀት ነው። በኖህ ዘመንም ከእንግዲህ ወዲህ ሰውን ወይንም ሥጋ የለበሰን በምድር ላይ ያለውን ተንቀሳቃሽ ሁሉ አላጠፋም፣ ለዚህም ሰማይ በደመና በተሸፈነ ጊዜ ቀስቴን አኖራለሁ ብሎ እንደተናገረበት ጊዜ ወይንም በደብረ ሲና ለሙሴ ተገልጦ ሕግን እንደሰራበት ጊዜ ሳይሆን ዛሬ እግዚአብሔር በሥራ ተገልጦ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅልሎ አውራ ጣቱን ታስሮ ታይቷል። የልደት ቀን ብለንም የምናከብርበት ቀን ነው። እግዚአብሔር ሰው ሆኖ የተወለደበት ቀን ነው። ጌታ እግዚአብሔር ሰው ሆኖ በሕፃናት መጠን ተገለጠ። ምድራውያን ሳይሆኑ ሰማያውያን የመሰከሩለት ጌታ ተገለጠ። ሰዎች ሳይሆኑ መላእክት የመሰከሩለት ጌታ እግዚአብሔር ተወለደ። ይህን ጥልቅና ረቂቅ ገናና በዓል የምናከብርበት ዕለት ነው። እኛ ኢትዮጵያውያን የዚህ በዓል የተሳትፎ ዕድል ሆኖልናል። ነቢያት አስቀድሞ ጠርተዋል። ነቢዩ ኢሳይያስ፣ ነቢዩ ዳንኤል፣ ነቢዩ ዳዊትና ሌሎችም ነቢያት ኢትዮጵያን በዚህ በዓል እንደተጋበዙ ተናግረዋል። ከሳባ ወርቅና ዕጣን ይዘው ይመጣሉ፣ የእግዚአብሔርን መድኃኒትነት ይናገራሉ። ኢትዮጵያውያን በፊቱ ይገዙለታል፣ ይሰግዱለታል፣ ጠላቶቹ ይዋረዳሉ ተብሎ ተነግሮላቸዋል። ኢሳይያስ 60 መዝሙር 71። ይህ ስለሆነ ወርቅ፣ ዕጣን፣ ከርቤ ይዘው ተገኙ። ለተወለደው አምላክም የታዘዙትን ገጸ በረከት አቀረቡ። ይህን መጽሐፍ ቅዱስም ሆነ የዓለም ታሪክ ያውቀዋል። ይህን በዓል ነው ኢትዮጵያውያን ገና ብለው የሚያከብሩት። ገና ማለት ገናና፣ ትልቅ፣ ራስ ከበድ ማለት ነው። የማይመረመር በሰው ሕሊና የማይመጠን ረቂቅ የሆነ ጌታ እግዚአብሔር ተገለጠልን ሲል ዳዊት የተናገረው ቃል እግዚአብሔር ሰው ሆኖ ከድንግል ተወልዶ ለዓለም በተገለጠበት ቀን መልስ አገኘ ማለት ነው ብለውናል። ከብዙ በጥቂቱ እንግዲህ ከልደት ጋር በተያያዘ የተናገሩትን መልእክቱ ይቀጥላል። እንደገና ጥምቀት ደግሞ ይከተላል ብለው ይህንን ደግሞ አባታችን ይነገረውናል በጊዜው ጊዜ። እሱንም እኛም በጥምቀቱ ሰሞን እንመለስበታለን። በእውነት ልበ ብርሃኑ የተከበሩ አለቃ እያሌው ታምሩ በረከታቸው ይደርብን። የማይጠገበው ትምህርታቸውን እንግዲህ በተለያየ መልኩ በመጽሐፍ ያገኘነውንም እኛም እንደዚሁ መለስ እያል የምናያቸው ይሆናል። ትምህርተ ሃይማኖት በሚል ርዕስ በ2001 ዓ.ም ታትሞ ከነበረው የእሳቸውን ትምህርቶች ካካተተው መጽሐፍ አግኝተን ነው ይህን መልእክት ወደ እናንተ ያመጣ ነው። አንድ ደግሞ በተለይም በአርጋኖን በሰኞ አርጋኖን መጽሐፍ ላይ አባ ጊዮርጊስ ዘጋስጫ በደረሰው ማለት ነው 4ቱ ልደታት እነዚህ ናቸው፣ ከነዚህ ውስጥ ከአንዱ በስተቀር የጠቀመኝ የለም ብለው የተናገረውን እንደ አምላካችን ፈቃድ ለዛሬ እንደ ማጠቃለያ አድርገን ይህንን ታላቅ በዓል እያሰብን እንነጋገራለን። የመጀመሪያው ልደት ልደተ አዳም ምድር ነው። የሰው ዘር መጀመሪያ አዳም ያለ እናት ያለ አባት በመወለድ በአይነቱና በባህሪው ልዩ ልደት ያለው ነው።
ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ቅድስት ሥላሴ ባሰቡ ጊዜ ዘፍጥረት ምዕራፍ 1 በካህሊነታቸው ከሕቱም ምድር አባታችን አዳምን ፈጥረዋል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ዘፍጥረት ምዕራፍ 2 ቁጥር 7። ከአራቱ ባህሪያት ማለትም እሳት፣ ውሃ፣ አፈር ነፋስ የተገኘው አዳም ነባቢነትን፣ ሕያውነትን፣ ለባዊነትን ገንዘብ ያደረገባትን የሕይወት እስትንፋስ ከፈጣሪው አገኘ። እግዚአብሔር እፍ ብሎ የሕይወት እስትንፋስን ሰጠው እንዲል እንዲህም ሆኖ አዳም ከአራቱ ባህሪያተ ሥጋ ከሦስቱ ባህሪያተ ነፍስ የተዋሃደ ፍጥረት ሆነ። እግዚአብሔር በቸርነቱና በካህሊነቱ ይህንን ማድረግ የሚችል የተመሰገነ አምላክ መሆኑን ከጭንጫ አለትና መንሰከ አድግ ውሃን በማፍለቅ አሳይቷል። አምነንማል። ሁለተኛው ልደት ልደተ ሔዋን እምገቦ ነው። ሔዋን የተገኘችው ከአዳም ገቦ ወይም ጎን ነው። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ይላል ዘፍጥረት ምዕራፍ 2 ቁጥር 21። የእርሷ ልደት ከአዳም የሚለየው ከሥጋ ሥጋ ከነፍስ ነፍስ የነሳችው ከአዳም መሆኑ ነው። አዳም ከሕቱም ምድር ሲፈጠር፣ ሔዋን ግን ነፍስና ሥጋ ካለው ሕያው ፍጥረት ከአዳም ሕቱም ገቦ ነው። ስለዚህ አዳም በእግዚአብሔር ኃይል ከራሱ ባህሪ ያገኛትን ሔዋንን ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል አለ ዘፍጥረት ምዕራፍ 2። ሦስተኛው ልደት ልደተ ቃየን እምከርስ ነው። የቃየን ልደት ሁላችን ወደዚህ ዓለም ከመጣንበት ልደት ጋር አንድ ነው። ከእናትና ከአባት ተረግዞ በመወለድ በኩር ነው። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች ይላል ዘፍጥረት ምዕራፍ 4። ከሴት ማኅፀን ተገኝቶ የእናትን ጡት ጠብቶ በአባቱ ጥበቃና እንክብካቤ ያደገ የመጀመሪያው ሰው ነው። እናትና አባት ያለው የመጀመሪያው ሰው ነው። በየጥቂቱ የማደግን ነገር እናትና አባቱ ያዩበት የበኩር ልጅ ነው። በሰው ልጆች ሕይወት ውስጥ ያለውን የመወለድ ሂደት ሁሉ የታየበት ሕፃን ነበር። የሴትን የጡት ወተት እየጠባ ከዚች ዓለም ጋር በየጥቂቱ የተዋወቀ የመጀመሪያው ሰው ነው። ስለዚህ ልደቱ ከቀደሙት ልደታት በባህሪው ልዩ ከሆነው እስከ ዛሬም ሰዎች የሚወለዱበት የተፈጥሮ ስርዓት የተጀመረበት ነው። አራተኛው ልደት ልደተ ክርስቶስ። የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ደግሞ በክብር በኃይል የላቀ በባህሪው ልዩ ልደት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ልጆች የስነ ተዋልዶ ባህሪ ሰልጥኖ የነበረውን በዘር በሩካቤ ብቻ ከመውለድ ተፈጥሮ በተለየ መንገድ ከድንግል ያለ ዘር ያለ ሩካቤ ተወልዷል። አስቀድሞ በነቢይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በተባለው ቃል መሰረት ኢሳይያስ ምዕራፍ 7 ይህ የሆነበት ነው። ምድር ያለ ዘር እንደማታፈራ በሚታወቅበት በዚህ ዓለም ውስጥ በድንግልና ተወለደ። የእርሱ ልደት ልዩ የሚሆነው በብዙ መንገድ ነው። አንደኛ በተፈጥሮ አዳም ቢወለድ ደምና ሥጋ ከሌለው ሕቱም ምድር በእግዚአብሔር ኃይልና ፈቃድ ነው። የክርስቶስ ግን ሕያዊት ነፍስ ሥጋና ደም ካላት በዘር በሩካቤ ከተወለደች ከአንዲት ድንግል በራሱ ኃይልና ፈቃድ ነበር። ሔዋን ብትወለድ ከማኅፀን ሳይሆን ሥጋና ደም ካለው ከአዳም ሕቱም ገቦ በእግዚአብሔር ፈቃድና ጥበብ ነበር። የክርስቶስ ልደት ግን ሥጋና ነፍስ ካላት ከአንዲት ድንግል ማኅፀን በራሱ ኃይልና ፈቃድ ነው። ቃየን ቢወለድ ከማኅፀነ ሔዋን በዘር በሩካቤ ነው። የክርስቶስ መወለድ ግን ዳግማዊት ሔዋን ከተባለች ከማኅፀነ ማርያም ያለ ዘር ያለ ሩካቤ ነው። የቃየን በዘር በሩካቤ ተጸንሶ ማኅፀን ከፍቶ በኩር ሆኖ የተገኘበት ልደት ነው። የክርስቶስ ልደት ግን በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደበት ልደት ነው። አሁንም የእሱ የአምላካችን ልደት ልዩ የሚያደርገው ሁለተኛው ነጥብ ደግሞ በዓላማ ነው። በተፈጥሮ የሚለውን አየን። አሁን ደግሞ በዓላማ ነው። አዳም ከሕቱም ገቦ ቢወለድ የሰው ልጅ በአርያ ሥላሴ ተፈጥሮ ክብሩን እንዲወርስ ጸጋን እንዲለብስ በእግዚአብሔር ፈቃድና ዓላማ የተፈጠረበት ልደት ነው። ሔዋን ብትፈጠር የሰው ዘር እንዲበዛ ምድርንም እንዲሞላ በእግዚአብሔር ቸርነትና ፍቅር የተገኘችበት ልደት ነው። ቃየን ቢወለድ የሰው ዘር እግዚአብሔር የሰጠው የብዙ ተባዙ ምድርን ሙላት ጸጋ የተገለጸበት ሆኖ የተገኘበት ልደት ነው። የክርስቶስ ልደት ግን ለክብር የተፈጠረው ሰው በሰራው በደል በነፍስም በሥጋም በመሞቱ ለጥፋትም በመሰጠቱ ከዚያ እርግማን ለመዋጀት
ከድንግል የተወለደበት ልደት ነው። ሶስተኛው ልዩ የሚያደርገው የጌታችንን ልደት በማንነት ነው። የአዳም የሔዋንና የቃየል ልደት ከለያየናቸው ማለት ነው እንግዲህ የሩቅ ብእሲ ልደት ሲሆን የክርስቶስ ልደት ግን በራሱ አብን በመልክ የሚመስለው በባህሪ የሚተካከለው ቀዳሚ ፈጣሪና ሕያው በሆነ በራሱ በአካላዊ ቃል ፈቃድ በአባቱ ፈቃድ በባሕርይ ሕይወቱ በመንፈስ ቅዱስም ፈቃድ ሰው የሆነበት የወልድ አምላክ ልደት ነው። ከላይ የጠቀስናቸው ሦስቱ ልደታት አውጪ ይሻሉ፣ እርሱ ግን በገዛ ስልጣኑ ነውና የባሕርይ አምላክ መሆኑ የታወቀ የተረዳ ነው። እነዚያ ቀዳማዊ ልደት የላቸውም። ለክርስቶስ ግን ይህ ዳህራዊ ልደቱ ነውና ከአብ ያለ እናት የሆነውን ቀዳማዊ ልደቱን ከድንግል ማርያም ያለ አባት በሆነው ልደቱ ተረዳን፣ አመንም። የክርስቶስ ልደት ሰዎች ሁሉ ሰላምና እረፍት ያገኙበት ልደት ነው። ይህ ለሰዎች ረብ ያለው ልደት ነው። አባ ጊዮርጊስ ዘጋስጫም አዳም ከእህቱ ምድር የተወለደ በተፈጥሮ ነው፣ እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው፣ ለእኔ ግን የጠቀመችኝ የለም። ቃየንም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም፣ ራሱንስ እንኳ አልጠቀመም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። አርጋኑን ዘሰኑይ የአምላክ ልጅ የሰው ልጅም ለሆነበት ለዚህ ልደት አንክሮ ይገባል። ሰውና መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በጋራ ለዘመሩለት ለዚህ ልደት አንክሮ ይገባል። ሕዝብና አሕዛብ በጋራ ለዘመሩለት ለዚህ ልደት አንክሮ ይገባል። ሰማይና ምድርን የዘረጋ ጌታ የድንግልን ጡቶች ሲጠባ ለታየበት ለዚህ ልደት አንክሮ ይገባል። በእውነት ያለ ሐሰት አሜን። አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ። ለዚህ ልደቱ በእርግጥም ምስጋና ይገባል፣ ውዳሴ ይገባል፣ አኮቴት ይገባል። እግዚአብሔር አምላካችን አሁንም ይችን ዕለት ለማየት ስላበቃን ክብር ምስጋና ለሱ ለአምላካችን ለገናናው አምላክ ለሁላችን ጌታ ለቤተልሔሙ ሕፃን ለአማኑኤል ይሆንልን። እንዳሱ እንደ አምላካችን ፈቃድ ለዛሬ በክፍል 1 እነዚህን ለማየት ወደድን። ከዚሁ ጋር የተያያዙ ብዙ ልንማራቸው የሚያስፈልጉ ከአምላካችን ልደት ጋር በልባችን ልናሳድራቸውና ከትላንት ዛሬ በተሻለ መልኩ ይህቺ ቅድስት ቤተክርስቲያናችን የምታስተምረውን ትምህርት በልባምነት አድምጠን እርሱ በልባችን እንዲወለድልን ፍቅሩን እያሰብን እንድንመላለስ የመድኃኔዓለምን ነገር የነገረ ሥጋዌውን ነገር እኛን ፍለጋ የመጣበትን ምስጢር አብልጠን አብዝተን አሁንም እየተነጋገርን እንሰነብታለን። እግዚአብሔር አምላካችን አሁንም ዛሬም የተነጋገርንበትን ነገም ከነገ ወዲያም እሱ ባወቀ የሚያስተምረንን ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብሮቻችን ሁሉ በእያንዳንዳችን ልቦና ጸላት ጽፎ ለሕይወት ለፍሬ ለበረከት እንዲያደርግልን የቸርነቱን ስራ እንዲሰራልን አምነንሃል ብለን ከሱ ጋር በቅድስት ቤተክርስቲያን እየተመላለስን በአጠቃላይ በተዋህዶ እምነት ስንመላለስ በስራ የተገለጠ ሕይወት እንዲኖረን በማስተዋል እንድንመላለስ እሱ አምላካችን በቸርነቱ እንዲረዳን የተቀደሰ ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ንጽሕተ ንጹሐን ቅድስተ ቅዱሳን የአማኑኤል እናት አዛኝት እናታችን ሀገራችን ኢትዮጵያን እሱ አምላካችን በዓይነ ምሕረቱ ተመልክቶ ደጉን ጊዜ እንዲያቀርብልን ዘወትር ለእርሷ የገባላትን ቃል ኪዳን እያሰበች በእናትነት ፍቅሯ ወገኖቻችን ሁሉ በቸርነቱ እንዲያስብልን ህዝባችንን ከዓይነ ሞት እንዲሰውርልን እሷ የእናትነት ፍቅሯን እንድታደርግልን አሁንም ደገኛው ጊዜ እንዲቀርብልን እንድትለመነን ፈቃዷ ይሁንልን። እኛንም በመውጣት በመግባታችን መድኃኔዓለም ኢየሱስ ክርስቶስ እርሱ ሞገስ ሆኖን እሱ የሚወደውን ስራ ሰርተን የደግነቱን ስራ አብዝቶልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ ተነግሮ ተዘርዝሮ በማያልቀው ቸርነቱ ጎብኝቶን ለደገኛው ክብር እንዲያበቃን መጨረሻችንንም እንዲያሳምርልን የቤተልሔሙ ጌታ ቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። በቀጣዩ በክፍል 2 ከዚሁ ጋር ተያያዥነት ያለውን ከልደት ጋር የተያያዘውን የሁላችን ደስታ የሆነውን ይህንን በዓል የሚያጠይቅ ሌላ መርሃ ግብር ይዘን እንመለሳለን። እስከዚያው የተባረከ በዓል ይሁንልን። በልባችን
በሕይወታችን፣ በመንገዳችን፣ በሐሳባችን፣ በልጆቻችን፣ በትዳራችን፣ በስራችን፣ በመውጣት በመግባታችን ሁሉ እርሱ አምላካችን ተወለድልን ባልነው በመልካሙ ነገር ሁሉ እንዳይጠፋብን ይህን እኛም ፍለጋ የመጣበትን ታላቁን ውለታውን የማይዘነጋ ልቦና ለሁላችንም እንዲያድለን ፈቃዱ ይሁንልን። የዛሬውን መርሃ ግብሮቻችንን እንደተለመደው ከመጽሐፈ ስንክሳራችን ትምህርተ ሃይማኖት በሚል ከተጻፈው በ2001 ዓ.ም በአለቃ አያሌው ታምሩ ትምህርቶች ላይ ያተኮረ መጽሐፍን ምንጭ አድርገን የእሳቸው መልእክት አድምጠናል። እንዲሁም ደግሞ ሐመር መጽሔት 19ኛ ዓመት ቁጥር 8 ታህሳስ 2004 ዓ.ም ከታተመው ላይ ነው አራቱ ልደታት ደግሞ የሚለውን ወደ እናንተ ያመጣ ነው። በድጋሚ መርሃ ግብራችንን ለሚያደምጡ ሁሉ ማዳረሳችሁን ማካፈላችሁን እንዳትረሱ። እናንተ የምትችሉ ሰብስክራይብ አድርጋችሁ ብታደምጡ የበለጠ ትጠቀማላችሁ ብለን በማሰብ ነው እንግዲህ ይህንን የነጻች የጎላች የተረዳች አንዳችም ኖር የሌለባት አንዳችም እንከን የማይወጣላት ሌላ ቦታ የማናገኘውን ትምህርት ብቻ የምትሰጠን እያመሰጠረች ይሄ ነው ትምህርቱ እያለች መጽሐፍ ቅዱስን እግዚአብሔር አምላካችን ባወቀ እያብራራች በምትነግረን በቅድስት ቤተክርስቲያናችን የሚሰጠውን ትምህርት እኛም እንዳቅማችን በዚህ መልኩ እንድንከታተል የሆነውና ለማዳረስ እናንተም ብትችሉ ይህንኑ አጥብቃችሁ በመከታተል እንድንኖርበት ያስፈልገናልና አሁንም አምላካችን ይህን እንድናደርግ እንዲረዳን ፈቃዱ ይሆንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ማህደረ ተዋህዶ